ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በዋግ ኽምራ ዞን ካምፕ ውስጥ በነበሩ ሚሊሻዎች ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች ተገደሉ። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ ሲገለጽ በአካባቢ የሚገኙ የመከላከያ ሰራዊት አዛዦች ጥቃቱ የተፈጸመው በስህተት እንደሆነ ተናግረዋል ተብሏል። ልብ ሰባሪውን ዜና እንነግራችኋለን። ትራምፕ በአባይ ጉዳይ ጊዜ ጠብቀው ካርድ መዘዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ያልተሳካላቸውን የእጅ ጥምዘዛ ካርድ ጊዜ ጠብቀው መዘውታል። ትራምፕ ተቋርጦ የቆየውን የኢትዮጵያ ታላቁ ህዳሴ ግድብ ድርድር ለማስጀመር ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉ ደብዳቤ ፍላጎታቸውን ገልጸዋል። ፕሬዝዳንቱ በምስራቅ አፍሪካ ምን እየሰሩ ነው? በመልእክታቸውስ ምን አሉ? ይዘነዋል። ምዕራባውያኑ አይናቸውን ምስራቅ አፍሪካ ላይ ጥለዋል። የአውሮፓ ህብረት ደግሞ ቀይ ባህርን አስመልክቶ ሌላ ጥብቅ መግለጫ ሰጥቷል። ህብረቱ ኤርትራና ኢትዮጵያን በሚመለከት በመግለጫው ምን አለ? እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችንም እናልፋለን። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳህላ ሰየምት ወረዳ አመራር፣ የጤና ባለሙያና ነዋሪዎች ለቢቢሲ ተናገሩ። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳው አመራሩ አስታውቀዋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳ አመራሩና ነዋሪዎች ገልጠዋል። ሐሙስ ጥር 7 ቀን 2018 ጠዋት ላይ የድሮን ጥቃት የተፈጸመው በዋግ ኽምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነ ቢቢሲ ያነጋገራቸው 5 ምንጮች ገልጸዋል። የወረዳው ማዕከል ከሆነችው መሻ ንዑስ ከተማ ወጣ ብሎም ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነም አክለዋል። ነዋሪዎች እንደሚናገሩት ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢ የሚንቀሳቀሱት የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ያደርጋሉ። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኘው ሜዳ ላይ በአዛዣቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበረም የወረዳ አመራሩ ለቢቢሲ ገልጸዋል። 3 የወረዳው ነዋሪዎችም ሚሊሻዎቹ ቁርስና ስብሰባ ላይ እንደነበሩ አረጋግጠዋል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት እኚህ የወረዳው አመራር የሚሊሻ አባላቱም ታጣቂዎቹ ላይ ለሚወሰድ እርምጃ እየተዘጋጁ እንደነበር አስታውቀዋል። ሁኔታዎች ጫኑ ሲመጡ መከላከያ እንዲመጣ ተጠይቆ እንደነበረም ጠቅሰዋል። ነዋሪዎቹና አመራሩ እንደሚናገሩት አስቀድሞ ባሉት ቀናት የድሮን ቅኝት ሲደረግ ነበረም። ጥቃቱ ከመፈጸሙ በፊትም አንድ ጊዜ በአካባቢው ድሮን ሲዞር ታይቷል ብለዋል። የድሮን መታየት በሚሊሻዎች ዘንድ ስጋትን ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጽምም የሚል መተማመን እንደነበረም ነዋሪዎቹ አስረድተዋል። ቢቢሲ ያነጋገራቸው የወረዳው አመራርም ተመሳሳይ ሀሳብ አንስተዋል። አመራሩ ስምሪት ለመስጠት ወደ ላይ ካለው ኃይል ጋር ለማስተሳሰር እየተነጋገረ ባለንበት ሰዓት ድሮን መጣ ተባለ። ምንድነው ድሮን ስንል ድሮን እየዞረች ነው ተባለ። እየቃኘች ይሆናል አለን። ምንም ባልጠበቅነው ሰዓት 30 ደቂቃ አይሞላም ተመልሶ መጣ ሲሉ የነበረውን ሁኔታ አብራርተዋል። እንደ አመራሩ ገለጻ በዚህ የድሮን ጥቃት 36 ሰዎች መገደላቸውም ተረጋግጧል። 16 ሰዎች ላይ ጉዳት እንደደረሰና 4 ሰዎች ሁኔታቸው እንዳልታወቀ አስረድተዋል። ካምፑ በአጠቃላይ በሙሉ ወድሟል። ብዙ መሳሪያዎች ተቃጥለዋል። አጠቃላይ የሎጂስቲክስ ስራዎች ተተኳሽ እዚያው ነበረ። ሩቅ ስለሆነ እዚያ ስለማናደርስ ጥቅል ተተኳሽ የሚባል ለግንባር የሚሆን ተተኳሽ የሚባል የቡድን መሳሪያዎች ብዙ ቦታ ተቃጥሎ ነው የቀረው ሲሉ በንብረት ላይ የደረሰውን ጉዳትም ዝርዝረዋል።
የወረዳው ነዋሪዎች በበኩላቸው 38 ሰዎች መሞታቸውንና በጥቃቱ የተገደሉት በሙሉ የሚሊሻ አባላት እንደሆኑ ነዋሪዎች ለቢቢሲ አረጋግጠዋል። አምቡላንስ ይዘው ተጎጂዎች መጀመሪያ ወደ ተወሰዱበት ጤና ጣቢያ እያመሩ አንድ የጤና ባለሙያ ደግሞ 10 ሕይወታቸው እያለፈ እንዲሁም 9 የቆሰሉ ሰዎችን ወደሚሰሩበት ጤና ተቋም ይዞ መምጣታቸውን ቢቢሲ ገልጿል። የጤና ባለሙያው 10ሩ ከሞቱ በኋላ ነው እኛ ጋር እየመጡት፣ እኛ ደርሶ የሞተ አንድ ነው፣ እዚያ ድልድይ ሄደን ነበረም፣ ከድልድይ ይዘን እየመጣን አንዱ አረፈ፣ አንዱ ደግሞ እኛ ጋር ገብቶም ሪፈር ከላክን በኋላ መንገድ ላይ አረፈም ብለዋል። የጤና ባለሙያው እንደሚያስረዱት ሕይወታቸው ያለፈ ሰዎች ወደ ጤና ተቋማት የተወሰዱት ከሞት በኋላ የሚሰጥ የሕክምና አገልግሎት እንዲያገኙና ሰው እስከሚረጋጋ ድረስ ነው ብለዋል። ወደ ጤና ተቋም እየተወሰዱ ሳለ ሕይወታቸው ያለፈ ለሚሊሻዎቹ ስምሪት ሲሰጡ የነበሩት የግንባር መሪው አቶ ደስታለኝ ልብስ ነው መሆናቸውንም ሁለት የአካባቢው ነዋሪዎች ተናግረዋል። ጉዳት ከደረሰባቸው መካከል ደግሞ በካምፑ ምግብ የሚያበስሉ 2 ሴቶችና አንድ ሕፃን እንደሚገኙበትም ተገልጿል። የጤና ባለሙያው በበኩላቸውም በሁለቱ ሴቶችና ሕፃን ልጅ ላይ የደረሰው ጉዳት ቀላል የሚባል እንደሆነም አክለዋል። ከሞት በተጨማሪ ሌሎች ሚሊሻዎች ከባድ ጉዳት እንደደረሰባቸው የሚናገሩት የጤና ባለሙያው 3 ሰዎች ለተሻለ ሕክምና ወደ ሰቆጣና ደሴ ከተሞች መላካቸውን ጠቁመዋል። በጤና ባለሙያው የሞቱ ሰዎች ላይ የደረሰውን ጉዳት ሲያስረዱም አብዛኞቹ እዚያው እንደተቀበሩ ነው እየሰማነው፣ እኛ ጋር የመጡት አብዛኞቹ በጣም የተጎዱ ናቸው ብለዋል። 3 የወረዳው ነዋሪዎች ለቢቢሲ እንደተናገሩት አስከሬናቸውን መለየት ያልተቻለ ከ20 በላይ ሰዎች የቀብር ስነ ስርዓት የተከናወነው ጥቃቱ በተፈጸመበት አካባቢ በሚገኘው ቅዱስ ገብርኤል ቤተ ክርስቲያን ነው ብለዋል። ከ10 በላይ ዘመድ የሆኑና የሚያውቋቸው ሰዎች መገደላቸውን የሚናገር አንድ ነዋሪም ማንነታቸው የተለዩት ቀብራቸው ተፈጽሟል፣ ያልተለየው አንድ ላይ ተለቅሞ ነው የተከበረው ብለዋል። በዚህም ጥቃት ቢያንስ 4 የአክስት የአጎት ልጅ እንደተገደሉበት የሚገልጽ ሌላ ነዋሪ ደግሞ አስከሬኑ የተቃጠለው ባለበት እዚያው ግንባር ላይ 20 ገደማ ሰው ነው የተቀበረው፣ ማንነት መለየት አይቻልም፣ ከሰል ነው አብዛኛው የሚመስሉት፣ ጋንታው ላይ የነበሩ ሰዎች ስለሚታወቁ ነው እንጂ አብዛኛው የለየም ሲል የደረሰውን የጉዳት ሁኔታ አስረድቷል። ሌሎች አስከሬኖች የሚሊሻዎች ወደ መጡባቸው የወረዳው ቀበሌዎች መወሰዳቸውን ነዋሪዎች ገልጸዋል። አርብ ጥር 8 ቀን 2018 በወረዳው ዋና ከተማ መሻ የተከናወኑ የቀብር ስነ ስርዓት መኖሩን አስረድቷል። በዚህም የቀብር ስነ ስርዓት ላይ የመከላከያ ሰራዊት አዛዥና የዞኑ አመራሮች እንደተገኙ አንድ ቀብሩ ላይ የተገኘ አንድ ነዋሪ አስረድቷል። የመከላከያ ሰራዊት አዛዥ ይቅርታ ስህተት ተፈጥሯል፣ የሟች ቤተሰቦችም የሟች ልጆችም ዞኑንም እናግዛለን፣ ለተፈጠረው ነገር ይቅርታ ማለታቸውን ገልጸዋል። ቢቢሲ ያነጋገራቸው የወረዳው አመራር የድሮን ጥቃቱ የተፈጸመው በስህተት ስለመሆኑ የመከላከያ ሰራዊት አዛዦች ለወረዳ ኃላፊዎች መግለጻቸውን አረጋግጧል። ማብራሪያ ተሰጥቷል። እነሱ እያሉት ያለው ስህተት የሚል ነው። እዚህ ያለ ጀነራል መጥቶ ነበረ፣ ዛሬ የተሰጠው ማብራሪያ በስህተት የመጣ መሆኑን ነው የሚያስረዳው ሲሉ በአካባቢው የሚገኙ የመከላከያ ሰራዊት አዛዥ የተሰጠውን ገለጻ ጠቅሰዋል። የወረዳ አመራሩን ግን በምን አይነት መልኩ ስህተት ተፈጸመ የሚለው ላይ ጥያቄዎች እንዳሏቸው አልሸሸጉም። ስህተት ዝም ብሎ ስህተት አይደለም የሚሉት አመራሩ ቦታው ሳይጠና ሳይታወቅ ማን ጥቃቱን አዘዘው የሚል ለእኛ ጥያቄ ነው ብለዋል። ድሮኑን የላከው ሰው መጠየቅ መቻል አለበት፣ ግለሰቡ መለየት አለበት። ነገም ለመንግስት ታማኝነት ይህንን ነው የምንፈልገው፣ ከዚያ ውጭ በስህተት ነው የሚል ማስተባበያም የእኛ ግምገም አይደለም ሲሉ ቅሬታቸውን ገልጸዋል። ቢቢሲ በአካባቢው ስለደረሰው ጥቃት የመከላከያ ሰራዊትን አስተያየትም ለማካተት ያደረገው ጥረት አልተሳካም። ስለተፈጸመው ጥቃት መረጃ እንደሌላቸው የገለጹት የመከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል ቢረሳው ሽፈራው ከሚመለከታቸው የበላይ አካላት መረጃ አስተባስበው ምላሽ እንደሚሰጡም ተናግረዋል። ወደ ቀጣይ መረጃችን እናመራለን። ትራምፕ በአባይ ጉዳይ ጊዜ ጠብቀው ካርድ መዘዙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ያልተሳካላቸውን የእጅ ጥምዘዛ ካርድ ጊዜ ጠብቀው መዘውታል። የትራምፕ ተቋርጦ የቆየውን የኢትዮጵያ ታላቁ ህዳሴ ግድብ ድርድር ለማስጀመር ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ፍላጎታቸውን ገልጸዋል። ትራምፕ በመጀመሪያው ዙር የስልጣን ዘመናቸው በቀጥታ ወደ ነጩ ቤተ መንግስት ተጎትተው ባስገቡት ድርድርም ያጡትን ውጤት በሁለተኛ የስልጣን ዘመናቸው ለማሳካት በድጋሚ ካርድ መዝተዋል። በመጀመሪያው ዙሪያ አደራዳሪነት ሚናቸው ለግብፅ ውግንና በማሳየት ግድቡን ታፈነደዋለች በሚለው ንግግራቸው የሚታወቁት ትራምፕ ዛሬ ለካይሮ ያላቸውን ውግንና በደብዳቤያቸው አንጸባርቀዋል። ትራምፕ ለግብፁ ፕሬዝዳንት በጻፉት ደብዳቤ ባለን የግል ወዳጅነት መንፈስና አሜሪካ ለግብፅ ህዝብ ሰላምና ደህንነት ባላት ቁርጠኝነት በግብፅና በኢትዮጵያ መካከል ያለውን የአባይ ውሃ መጋራት ጥያቄን ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር
ለመጨመር ዝግጁ ነው ብለዋል። አክለውም በቀጠና የትኛውንም ሀገር የአባይን ውድ ሀብት በተናጠል መቆጣጠርና በሂደቱ ጎረቤቶቹ መበደል የለበትም በማለት ግብጽ በኢትዮጵያ ላይ ጫና የመፍጠር በተደጋጋሚ የምታንጸባርቀውን አቋም ተጋርተዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔና እኔም የአባይ ወንዝ ለግብጽና ለሕዝቧ ያለውን ጥቅም እንረዳለን ብለዋል። ይህ የትራምፕ አሉ የተጫነው አቋም አስጀምረዋለሁ በሚሉት ድርድር ላይ በግልጽ እንደሚንጸባረቅ ከወዲሁ አመላካች ሆኗል። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ እውቀት ፍትሐዊና ግልጽ ድርድር እንዲሁም አሜሪካ በሚኖራት ጠንካራ ቁጥጥር እንዲሁም የማስተባበር ሚና ከሁሉም አባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ሲሉ ያላቸውን ተስፋ ገልጸዋል። አክለውም በድርቅና ለረጅም ጊዜ በተራዘመ ደረቅ ዓመታት ወቅት ለግብጽና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላል። የተወሰነውም ለግብጽና ለሱዳን ሊቀርብ ወይም ሊሸጥ ይችላል ብለዋል። የአሜሪካው ፕሬዝዳንትም የህዳሴው ግድብ አለመግባባት ዘላቂ ከሆነ ቀጠናዊ መረጋጋት ጋር በተያያዘ ከፍተኛ ትኩረት የሚሰጡት ጉዳይ መሆኑን በደብዳቤያቸው ላይ ጠቁመዋል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁም የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ብለዋል። ለፕሬዝዳንት አልሲሲ የተጻፈው ይህ ደብዳቤ ለኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ፣ ለሱዳኑ አብዱል ፈታህ አልቡርሃን እንዲሁም በቀጠናው ላይ ከፍተኛ ተጽዕኖ ላላቸው የሳውዲው ልዑል መሐመድ ቢን ሰልማንና የዩናይትድ አረብ ኤምሬት ፕሬዝዳንት መሐመድ ቢን ዛይድ ተልኳል። የኢትዮጵያ የተላከው ደብዳቤ ከጠቅላይ ሚኒስትር አብይ አህመድ ይልቅ ከፕሮቶኮል እየዘለለ የጎላ የውሳኔ ስልጣን ለሌላቸው ፕሬዝዳንት ታዬ አጽቀሥላሴ መላኩም ሌላ ጥያቄ ያጭሯል። የትራምፕ አቋም ለግብጽ በጉጉት ስትጠብቀው የነበረ በመሆኑም በደስታ እንደምትቀበለው የሀገሪቱ መንግስታዊ ጋዜጦች ከወዲሁ እያስነበቡ ነው። መንግስታዊ አልሐራም ጋዜጣ በፕሬዝዳንቱ ደብዳቤ ላይ የሰፈረው የቋንቋ አጠቃቀም የግብጽን አቋም የሚደገፍ እንደሆነ ተረድቶ ሊተረጎም ይችላል ሲልም ጽፏል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜ እስከተጠናቀቀበት ቅርብ ጊዜ ድረስ ከሱዳንና ግብጽ ጋር አለመግባባት ውስጥ ቆይታለች። በተለይም በግብጽ በኩል ጠንከር ያለ ጫና የመፍጠር ጥረት በተለያየ አቅጣጫ አሁንም ድረስ እያስተናገደች ነው። ላለፉት 14 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ የሶስትዮሽ ድርድር ሲካሄድ የነበረ ቢሆንም እስካሁን ሁሉን አቀፍ መግባባት ላይ አልተደረሰም። ኢትዮጵያ በተደጋጋሚ የምታነሳው የአባይ ወንዝ በፍትሃዊነት የመጠቀም አቋም አልቀየረችም። የግድቡ መገንባት በግብጽም ይሁን በሱዳን ላይ እንደሚባለው የውሃ እጥረት እንደማያስከትል በሙሌት ሂደቱም ይሁን ከተጠናቀቀም በኋላ በተግባርም ታይቷል። ይሁን እንጂ የግብጽ የቅኝ ግዛት እሳቤ የተጫወተችው ጫና የመፍጠር አባዜ በአሜሪካ በኩል እጅ ለማስጠምዘዝ ፍላጎት እንደቀጠለ ነው። የትራምፕ በግብጽ ግለሰባዊነት ወገኝተኝነት የተጫነው የአደራዳሪነት ፍላጎትም በገንዘብ ጭምር የሚገዛው ከካይሮ የእጅ አዙር ጫና ጋር የሚገናኝ ነው። የኢትዮጵያን እጅ ለመጠምዘዝ በመጀመሪያ የትራምፕ ስልጣን ጊዜ ድርድር ከግብጽ ገንዘብ የተቀበሉ ሴናተር ጥፋተኛ መባላቸውም ይታወሳል። የአሜሪካን ሴኔት የውጭ ግንኙነት ኮሚቴ ይመሩ የነበሩት የኒው ጀርሲ ሴናተር ቦብ ሜንዴንዝ በአባይ ጉዳይ ለግብጽ ጥቅም ለመስራት ጉቦ መቀበላቸው ተረጋግጦ ከወራት በፊት የ11 ዓመት እስራት ተፈርዶባቸዋል። ምንም እንኳን ትራምፕ በመጀመሪያው የስልጣን ጊዜያቸው እጅ ለመጠምዘዝ ሙከራ ቢያደርጉም አልተሳካላቸውም። አሁንም ቢሆን ለግብጽ ውግንናን ይዘው ውዝግቡን እንፈቷለን ማለታቸውም የተለየ ለውጥ ያመጣል ተብሎ አይጠበቅም። በቀጣይ መረጃችን ምዕራባውያኑ አይናቸውን ምስራቅ አፍሪካ ላይ ጥለዋል። የአውሮፓ ህብረት ደግሞ ቀይ ባህርን አስመልክቶ ሌላ ጥብቅ መግለጫ ሰጥቷል። የአውሮፓ ህብረት በቀይ ባህር ውጥረት ሳቢያ በኢትዮጵያና በኤርትራ መካከል ግጭት እንዲረግብ ሲያሳስብ የሶማሌላንድን እውቅናም ውድቅ አድርጓል። የአውሮፓ ህብረት በኢትዮጵያና በኤርትራ መካከል እየጨመረ የመጣው ውጥረት በዲፕሎማሲና በኢኮኖሚያዊ ትብብር እንዲረግብ ያሰበ ሲሆን በቀይ ባህርና በአፍሪካ ቀንድ ያለውን የጸጥታ ስጋት ለመከላከል ድጋፍ እንደሚያደርግ ገልጿል። የአውሮፓ የውጭ ጉዳይ አገልግሎት የፖለቲካ ጉዳዮች ምክትል ዋና ጸሐፊ ኦላፍ ስኩግ ጥር 7 2018 በአዲስ አበባ ለጋዜጠኞች በሰጡት መግለጫ በመንግስታት መካከል ያለው አለመግባባቶች በቅን ልቦና በሚደረግ ዲፕሎማሲ ቢፈቱ ይሻላል ብለዋል። አክለውም የቀጠናው ጦርነት ሰልችቶታል ሲሉ አስጠንቅቀዋል። ከፍተኛ የኢትዮጵያ ባለስልጣናት ማለትም ፕሬዝዳንት ታዬ አጽቀሥላሴና የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ያነጋገሩት ስኩግ
የአውሮፓ ህብረት ውጥረትን ለማርገብ እንደ ታማኝ አደራዳሪ ሆኖ ለመስራት ፈቃደኛ መሆኑን ገልጿል። አውሮፓ ታሪካዊ ግጭቶችን በትብብርና በኢኮኖሚ ትስስር እንዴት እንዳለፈች በማሳያነት በመጥቀስ ይህ ሞዴል ለቀጠናው ትብብር ድጋፍ ሊሆን እንደሚችልም ጠቁመዋል። በኢትዮጵያና በኤርትራ መካከል ስላለው የቀይ ባህር መውጫ ውጥረት አስመልክቶ ስኩግ ሲናገሩ ውይይትና ኢኮኖሚያዊ ትብብር ልዩነቶችን ለመፍታት ቁልፍ መሳሪያዎች መሆናቸውን አጽንኦት ሰጥተዋል። የኢኮኖሚ ትብብርና ትስስር ችግሮችን ለመፍታት በጣም ጥሩ መንገድ ሊሆን እንደሚችል እናምናለን ያሉት ስኩግ የአውሮፓ ህብረት የዲፕሎማሲ ድጋፍ ቢሰጥም ዋነኛው ኃላፊነት ግን ሀገሮቹም ራሳቸው ከጦፈ ንግግሮች መቆጠብ፣ በጋራ ጉዳዮች ላይ መፍትሄ መፈለግ እንደሆነም ገልጸዋል። በመጨረሻም የብዙዎችን ልብ በድንገተኛ ህልፈቱ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ ነፂ የሞት መንስኤና የመጨረሻዎቹ ሰዓታት ሁኔታ ይፋ ሆነ። አርቲስቱ ጠዋት ለወትሮ የስራ እንቅስቃሴው ለመውጣት እየለባበሰ ሳለ ነበረ ድንገተኛ ህመም የተሰማው። ምንጮች እንደሚሉት ነጻነት ጠዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የተሰማው። ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ አይሲኤምሲ ሆስፒታል አምርተዋል። ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት መምጣቱም ተገልጿል። ሆስፒታል ከደረሱና የህክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ አልፏል። ፖሊሶችም በሆስፒታሉ በመገኘት ሙያዊ የምርመራ ሂደታቸውን አከናውነዋል። አርቲስት ነጻነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገረው የነበረ አንድ ጥብቅ ኑዛዜ መሰል ምኞት ነበረ። እናት አባቱም በህይወት ስለሌሉ ያሳደገችውን አያቱን እጅግ ይወዳቸው የነበረው ነጻነት ስሞት ከአያቴ አጠገብ ካሌልቱ ጊዮርጊስ ቅበሩኝ ሲል ለወዳጆቹ ደጋግሞ ይናገር ነበረ። የሚገርመው ነገር ይህ ድንገተኛ ሞት ከመከሰቱ ከሳምንት በፊት ነጻነት ወደ አሌልቱ ጊዮርጊስ በመሄድ ቤተክርስቲያኑ ለማሳደስና የልማት ስራዎች ለማከናወን ከደብር አስተዳዳሪዎቹና ከሚመለከታቸው አካላት ጋር ሲመክርና ሲነጋገርም ቆይቶ ነበረ። ሆኖም አያቱ ጓሮ የመተኛት ህልሙ ሳይሳካም ቀርቷል። የአርቲስቱ የቀብር ስነ ስርዓት በአገር ደረጃ ትልቅ ክብር የሚሰጠው በመሆኑና በኪነ ጥበቡ ላበረከተው አስተዋጽኦ በሚል ከኑዛዜ ውጪ በመጪው እሁድ ታላቁ ቅድስት ሥላሴ ካቴድራል እንደሚፈጸም ተወስኗል። በፖርትላንድ ኦሪገን ግዛት አሜሪካ ከምትኖረው ባለቤቱና የልጆቹ እናት ጋርም በትዳርና በፍቅር የቆየው ነጻነት ኑዛዜው አለመጠበቅ አድናቂዎቹን አሳዝኗል። እንደ ጋዜጠኛ ቴዎድሮስ ተክለአረጋይ ገለጻ የባለቤቱ በረራ እሁድ ጠዋት አዲስ አበባ የሚደርስ ሲሆን እሳቸው እንደሚገቡም የቀብር ስነ ስርዓቱ በዚያው ዕለት እንደሚከናወን ቤተሰቦቹ አረጋግጠዋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።